አርምሞና ትህትና በብዙ ሰዎች ዘንድ ተወዳጅነት ያላቸው ሰዎች በአብዛኛው አንድ ተመሳሳይ ነገር አላቸው። ትህትናና አርምሞ። አንዳንድ ሰዎች አሉ የውስጣችሁን ጩኸት አራግፋችሁ እስክትናገሩ ዝም ብሎ የሚሰማችሁ። በተለይ በምንም ነገር ላይ የማይለወጥ ትህትና። እስኪ ያስቡት፣ አንድ ባለጸጋ ከድሃ እስከ ሕፃን ለሁሉም ትሁት ቢሆን። እርግጥ የተለመደ ነገር ስላልሆነ እኛ እንደዚህ መሰል ሰው ያጋጠመን ድብቅ አጀንዳ በጎንዮሽ መመልከታችን አይቀሬ ነው። ልክ እንደ ክርስቶስ ያለ ትህትና፣ አምላክ ሆኖ ወርዶ ከሰው እንደመወለድ ያለ ትህትና፣ ለትልቅ ቦታ ተገብቶ ግን ከሌሎች ጋር አብሮ ዝቅ ማለት አይነት ትህትና። እግዚአብሔር እንደዚህ ላሉት ሰዎች የሰጣቸው ክብር አለ። እኛም እንድንማርባቸው ክርስቶስ በተደጋጋሚ ስለ ትህትና ብዙ አስተምሮናል። ዝቅ በማለት ውስጥ ስላለ ከፍታ። በዚህ ዘመን ላለን ሰዎች ቦታችንን ማወቅ፣ ዋጋ ማወቅ ብለን ስናስብ ራስን ሰቅሎ ማሰብ ለሚመስለን ዘመናዊ ሰዎች በእርግጥ ግራ የሚያጋባ ነገር ነው። እንደዚህ በትልቅነት ውስጥ የሚታዩ ትሁታን ሰዎች በእርግጥም እኛ እንደምናስበው ራሳቸውን መተማመን ጠፍቷቸው ሳይሆን እምነታቸው ከራሳቸው ላይ ወደ አምላካቸው አድርገውት ነው። ከራስ መተማመን ወደ በክርስቶስ ማመን። እግዚአብሔርም የታመነ ነው፣ ሁልጊዜ ከፍ አድርጎ ይዛቸዋል። በእነርሱ ዝቅ ማለት ውስጥ እሱ ይበልጥ ይጎላል። ሰው እንዲህ ያለን አይነት ስብዕናን ለመያዝ ደግሞ አርምሞ ይሻል። ከነገሩስ ሁለት ጆሮ አንድ አፍ አይደል ያለን? እኔ በእርግጥ ከሁለቱም እጅግ የራቅኩ ሰው ነኝ። 1 ደቂቃ ሰምቼ 5 ደቂቃ ማውራትን እመርጣለሁ። ስለዚህም ይመስለኛል በቀን ውስጥ መማር ከሚገቡኝ ነገሮች ጥቂቱን እማራለሁ። ዝምታ ውስጥ ያለ ማንነት፣ ማዳመጥ፣ ሁልጊዜ በአርምሞ ከአምላክ ጋር ማውራት። በታላቅ ትህትና ላይ ያለ የአርምሞ ያለው ሰው እንዴት ይሆን? ከእንዲህ አይነት ሰው በላይ ማንስ ክርስቶስን ይመስላል? ከእንዲህ አይነት ሰው በላይ ማንስ ወንጌልን ይሰብካል? ማንስ ተምሳሌት ይሆናል? ከእንዲህ አይነት ሰው በላይ ማንስ ለክርስቶስ ልቡን ንጹሕ አድርጓል? ከእንዲህ ካለ ሰው በላይ ማንስ ለክርስቶስ ምቹ ዙፋን ይሆናል? ማንስ እናት ይባላል? ፍቅርን ከክርስቶስ ትህትናን ከማርያም ከተባለላት ከእናታችን ከንጽሕት ከድንግል ማርያም በላይ ማንስ ይታሰባል? እንዴትስ ያለ ትህትና ነው! ለእናትነት ታጭቶ እነሆኝ ባሪያ ማለት እንዴት ያለ ትህትና ነው! የዓለሙን ንጉሥ ይዞ በለጋ ዕድሜ ስደት መውጣት፣ በረሃብ መመታት እንዴት ያለ መታዘዝ ነው! እናት ተብሎ ልጄ ብሎ አምላኬ ማለት። እኛ በቀን ለደቂቃ በጸሎት አሳልፈን የመንግስቱን ቁልፍ የያዝን ለሚመስለን ልቦች ድንግል አንቺ ንግግርሽ ሁሉ ከልጅሽ ጋር ጸሎት ለነበርሽው የመላእክት እህት በእንደዛ ባለ ክብር ውስጥ ሆኖ ያለን ትህትና ከየት አመጣሹ? በአፍ ብቻ ሳይሆን በልብ ያለን ንጽሕና እንዴት አገኘሽው? ዝምተኛዋ እመቤት፣ አማኟ ብላቴና፣ ስደተኛዋ ንግሥት፣ ትህትናሽን ሳስብ ለእንደኔ ላለው ዓለማዊ ሰው መረዳት ይሳነኛል። መልአክ ድምፁን የሚፈሩትን ፊቱን ማየት የማይቻላቸውን የኤማሁስ መንገደኞችን ልብ ያቃጠለውን ዙፋኑ የሚያቃጥለውን ያንን አምላክሽን ጌታሽን በሆድሽ ይዘሽ እንዴትስ በትህትና ዝቅ ማለትን ቻልሽበት? በእርግጥ ለእኛ በእውቅና በገንዘብ በዝምድና በእውቀት ለክተን ሰፍረን አክብሮት ለምንሰጠው ደካማ ልቦች ያንቺን የንግስቷን ጫማ አውልቀሽ ለውሻ ጥም ከውሃሽ ስታካፊ ብናይ ያንን ያንቺን ትህትና መረዳት አንችልም። ስለኛ እጥረት ብለሽ ዝቅ ብለሽ ትይዩ ሆነሽ ብትታየን ዝቅ የማለትሽ ትህትና በእርግጥ ለመረዳት ልባችን አይችልም። በመታመን በትህትና ያገለገልሽው አምላክሽም ስለ አንቺ ሁሌም አስቧል። እናትነትሽን የወደደ አምላክሽ ለሚወደን ለእኛ ውዶቹ እነኋት እናታችሁ አለን። እኛም በምስጋና ዝቅ ብለን ተቀበልንሽ፣ ብፅዕት አልንሽ። የመስቀሉን ፍቅር አስበን የተረከምንሽ እናታችን ሆይ ከልጅሽ ከወዳጅሽ ከአምላክሽ አስታርቂን፣ ፍቅርሽን ያብዛልን። ገተ ጊዮርጊስ